የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም ዋና ዋና ጉዳዮችን እናስተዋውቃችሁ። የመፈንቅለ መንግስት ሙከራ መደረጉ ተሰማ። የቀድሞ የመንግስት ባለስልጣናት ገዢው መንግስት ላይ የፈጸሙት የመፈንቅለ መንግስት ሙከራ መክሸፉ ተገልጿል። የመፈንቅለ መንግስት ሙከራውን በተመለከተ መንግስት የሰጠው መግለጫ ከፍተኛ መነጋገሪያ ፈጥሯል። በዘገባችን በዝርዝር ታደምጡታላችሁ። በሌላኛው ሰበር መረጃ ከፍተኛ ባለስልጣኑ በድንገት መገደላቸው ተሰማ። የአማራ ክልሉ ፕሬዝዳንት አቶ አረጋ ከበደ የፋኖን ምት መቋቋም ተስኗቸዋል። የአማራ ክልሉ ከፍተኛ ባለስልጣን መገደላቸው ተሰምቷል። የባለስልጣኑ ግድያም በ4 ኪሎ ቤተ መንግስት ከፍተኛ ድንጋጤን ፈጥሯል ተብሏል። በዝርዝር ታደምጡታላችሁ። በሌላኛው መረጃችን መንግስት መደበኛና ኢመደበኛ ፖሊስ አድራጅቶ ህዝብ እየጨፈጨፈ መሆኑ በፓርላማው ተነገረ። የመንግስት ኃይሎች ፈጽመውታል በተባለው ጥቃት ከ70 በላይ ሰዎች መገደላቸው በፓርላማው ተነስቷል። ሙሉ መረጃው በዘገባችን በዝርዝር ተካቷል። በሌላኛው ግብጽ ዛሬም ኢትዮጵያን አስጠነቀቀች። በአባይ ወንዝ ላይ በኢትዮጵያ በኩል ዓለም አቀፋዊ ህግን የጣሱና የተናጠል እርምጃዎች አሁንም እንደቀጠሉ ናቸው ያለችው ግብጽ ዛሬም ኢትዮጵያ ላይ ከበድ ያለ ማስጠንቀቂያን አውጥታለች። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይሄንን ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ እያልን አዲስ አሁናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር ጉዳዮቹ ነው የምናመራው። በቅድሚያ መንግስት መደበኛና ኢመደበኛ ፖሊስ አድራጅቶ ህዝብ እየጨፈጨፈ መሆኑ በፓርላማው ተነገረ። የመንግስት ኃይሎች ፈጽመውታል በተባለው ጥቃት ከ70 በላይ ሰዎች መገደላቸው በፓርላማው ተነስቷል። የፓርላማ አባላት ህዝቡ ላይ እየደረሰ ያለውን ጉዳት በተመለከተም ለፍትህ ሚኒስተሯ በርካታ ጥያቄዎችን አቅርበው ምላሽ መነፈጋቸው እንዳሳዘናቸው ተናግረዋል። የፍትህ ሚኒስተሯ ታህሳስ 23 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው ከፓርላማ አባላቱ ለተነሳላቸው ጥያቄ ማብራሪያ ሲሰጡ ለጠየቁት ጥያቄ ምላሽ እንደተነፈጉ ማዘናቸውን የምክር ቤቱ አባላት ተናግረዋል። በፍትህ ሚኒስተር ዙሪያ ለፍትህ ሚኒስተሯ ወይዘሮ ሃና አርአያ ስላሴ ጥያቄ ያቀረቡት በምክር ቤቱ ከተገኙት 248 አባላት መካከል 6 አባላት ብቻ ናቸው። ሚኒስተሯ ከ6ቱ የምክር ቤቱ አባላት የቀረቡላቸውን በፍትህ ሚኒስተር ላይ ያተኮሩ ጥያቄዎችን በግማሽ ሰዓት ባነሰ ጊዜ ምላሽን ሰጥተዋል። በምክር ቤቱ መደበኛ ጉባኤ ላይ ከተገኙት አባላት መካከል በፍትህ ስርዓቱ ዙሪያ ጥያቄን ያቀረቡት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የአማራ ብሔራዊ ንቅናቄ አብን፣ የቁጫ ህዝቦች ዲሞክራሲያዊ ንቅናቄ አባላትና 3 የብልጽግና ፓርቲ አባላት ናቸው። ይሁን እንጂ ሶስቱም ተፎካካሪ ፓርቲዎች ያቀረብነው ጥያቄ በሚኒስተሯ ምላሽ አልተሰጠንም የሚል ቅሬታንም ገልጸዋል። የኢዜማ አባሉ አቶ አብርሃም አምሼ ለሪፖርተር ጋዜጣ በሰጡት አስተያየት በህግ የበላይነትና ፍትሃዊነት ላይ ጥያቄ ባቀርብ ምንም አይነት ምላሽን አላገኘውም በማለትም ሁኔታውን አስረድተዋል። አቶ አብርሃም የደቡብ ኢትዮጵያ ክልል በጋሞ ዞን አስተዳደር የሚገኘው የዘይሴ ዞን መንግስት መደበኛና ኢመደበኛ ፖሊስ እንዲሁም የሚሊሻ አባላትን በማደራጀት የዘይሴ ብሔረሰብን እየጨፈጨፈ ነው የሚል ጥያቄን አቅርበው ነበር። የህጎች ሁሉ የበላይ ህግ የሆነው የኢትዮጵያ ህገ መንግስትና ሌሎች የክልል ህገ መንግስቶች የተቀረጹት በሀገር አቀፍ ደረጃና በየክልሎች ለሚገኙት ብሔር ብሔረሰቦችና ህዝቦች እንዲሁም ለዜጎች ሁሉ እኩልነት፣ ፍትህና ነጻነትን ለማረጋገጥ ታስቦ መሆኑንም ገልጸዋል። ይሁን እንጂ በደቡብ ኢትዮጵያ ክልል የክልሉ መንግስት ህዝቡ ለሚያነሳቸው የፍትህ ጥያቄዎች ፍትህን መስጠት ሲገባው ህገ መንግስታዊ ስርዓቱን በኃይል ለመናድ ተንቀሳቅሰዋል። የህግ ማስከበር ስራን እየሰራው ነው የሚል ሽፋንን በመጠቀም ህገ መንግስታዊ የሆነውን ራስን በራስ የማስተዳደር ጥያቄዎችን እያፈነና እያሳደደ ነው በማለት አስረድተዋል። በሰላማዊና በዲሞክራሲያዊ መንገድ የራሳቸውን አስተዳደራዊ መዋቅር እንዲኖራቸው ለረጅም ዓመታት ለመንግስት ጥያቄ ሲያቀርቡ ቢቆዩም የዘይሴ ብሔረሰብና ህዝቡ ላይ በመንግስት የጸጥታ ኃይሎች ቀጥተኛ የኃይል እርምጃ እየተወሰደ ስለመሆኑም አስረድተዋል። በዚህም ከ
ከ70 በላይ ንጹሃን ሰዎች መገደላቸውንና አካል ጉዳት መድረሱን ባለትዳር ሴቶች፣ ወጣት ልጃገረዶችና እናቶች በመንግስት የጸጥታ ኃይሎች ተገደው መደፈራቸውንና አሁንም እየተደፈሩ መሆናቸውን የገለጹት አባሉ በርካቶች ከሀገር ተሰደዋል በሚል ጥያቄዎቻቸውና አስተያየታቸውን ለሚኒስተሩ አቅርበዋል። ንጹሃን ዜጎች በአሰቃቂ ሁኔታ ይደበደባሉ፣ ያለ ወንጀላቸው የሐሰት ክስ ተመስርቶባቸውና በሐሰት ተመስክሮባቸው ያለ አግባብ በማረሚያ ቤት ታስረው ይገኛሉ በማለትም ሁኔታውን አስረድተዋል። እነዚህን ጥያቄዎች በፓርላማው ለፍትህ ሚኒስተር ጥያቄ ቢያቀርቡም ሚኒስተሯ ምላሽ ሳይሰጡም እንዳለፉ በመግለጽ የሚኒስትሯ ተግባር እንዳሳዘናቸው ተናግረዋል። በተያያዘ መረጃ አዲሱ የዳኞች ሹመት በፓርላማው ጥያቄ ተነሳበት። በህዝብ ተወካዮች ምክር ቤት የተካሄደው የ34 ዳኞች ሹመት ላይ ጥያቄ መነሳቱ ተሰምቷል። በፌደራል የዳኞች ጉባኤ ተመልምለው በህዝብ ተወካዮች ምክር ቤት ሹመታቸው የጸደቀው የ34 ዳኞች ሹመት በፍርድ ቤቶች ላይ ክፍተት ይፈጥራል በሚል ነው ጥያቄ የተነሳበት። ጥያቄውን ያነሱት የምክር ቤቱ አባላት ሲሆኑ ከ34ቱ ዳኞች 22ቱም ከፌደራል መጀመሪያ ደረጃ ፍርድ ቤት መመልመላቸው ፍርድ ቤቶቹ ላይ የሥራ ክፍተት ይፈጥራል በሚል እንደሆነም ተዘግቧል። በተጨማሪም ምልመላው ሁሉንም ክልሎች አላካተተም፣ እንዲሁም ከሃይማኖት አንጻርም አካታችነት ይጎድለዋል የሚል ጥያቄዎች ከምክር ቤቱ አባላት ተነስተዋል። ምልመላውን ያካሄደው የዳኞች አስተዳደር ጉባኤ በበኩሉ በተሾሙት ዳኞች ቦታ አዲስ ተቀጣሪዎችን ምልመላ በመጨረስ ክፍተት እንዳይፈጠር እየሰራ መሆኑን አስታውቋል። በተጨማሪም በምልመላው ሂደት ላይ ለተነሱ ጥያቄዎች ለሁሉም ክልሎች ማስታወቂያ ቢወጣም ምክንያቱ ባልታወቀ ሁኔታ ቀርበው ሊወዳደሩ አለመቻላቸውን በመግለጽ የዳኞቹ ሹመት ዕውቀትና ችሎታን መሰረት ያደረገ እንደሆነም የዳኞች አስተዳደር ጉባኤ ምላሽን ሰጥቷል። በሌላኛው መረጃችን ግብጽ ዛሬም ኢትዮጵያን አስጠነቀቀች። በአባይ ወንዝ ላይ በኢትዮጵያ በኩል ዓለም አቀፍ ሕግን የጣሱና የተናጠል ፕሮጀክቶች አሁንም እንደቀጠሉ ናቸው ያለችው ግብጽ ዛሬም ኢትዮጵያ ላይ የማስጠንቀቂያ መግለጫን አውጥታለች። ከአባይ ውሃ ላይ አንዲት ጠብታ ውሃ አንሰጥም ያሉት የግብጽ የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትር አዲስ መግለጫን አውጥተዋል። የግብጽ ባለስልጣናት የህዳሴው ግድብ ስራ ከተጀመረበት አንስቶና ግንባታው ተጠናቆ ከተመረቀ በኋላም ጭምር በጉዳዩ ላይ ተደጋጋሚ መግለጫዎችን መስጠታቸው የተለመደ ጉዳይ ነው። የዛሬውን መግለጫ ለየት የሚያደርገው ግን ሁለት የግብጽ ሚኒስትሮች በጋራ መግለጫ ማውጣታቸው ነው። እነዚህም የውጭ ጉዳይ ሚኒስትሩና የውሃ ሀብት ሚኒስትሩ ናቸው። ሚኒስትሮቹ በጋራ ባወጡት በዚሁ መግለጫ ግብጽ ከአባይ ተፋሰስ ሀገራት ጋር ያላትን ግንኙነት መገምገማቸውን አስታውቀው ከቅርብ ጊዜ ወዲህ የአባይ ተፋሰስ ኢኒሼቲቭ አማካኝነት የተደረገው ምክክርን ጠቅሰዋል። በኢኒሼቲቭ አማካኝነት የአባይ ተፋሰስ ሀገራት ወደ አንድነት እንዲመጡ የበኩላቸውን ጥረት ማድረጋቸውን ገልጸው ግብጽ ከሁሉም አባይ ተፋሰስ ሀገራት ጋር በትብብርና ለጋራ ጥቅም ለመስራት ቁርጠኝነት ማሳየቷን አስረድተዋል። ጨምሮም በዚህም የትብብር ልማት ጥረቶች የግብጽን የውሃ ደህንነት ሊያዳክሙ የሚችሉ ወይንም ድንበር ተሻጋሪ ወንዞችን በተመለከተ ዓለም አቀፍ ሕግን የሚጥሱ እንዳይሆኑም ልዩ ትኩረት እንደሰጡም ለራሳቸው ጥቅም እንደሚቆሙ አስረድተዋል። ሚኒስትሮቹ ጨምረውም ይሁንና ኢትዮጵያ በምትገኝበት በምስራቃዊ አባይ በኩል ዓለም አቀፍ ሕግን የጣሱና የተናጠል ፕሮጀክቶች አሁንም እየተከናወኑ መሆናቸውን አጥብቀው እንደሚያወግዙ ተናግረዋል። በሌላኛው ሰበር ዜና ከፍተኛ ባለስልጣኑ በድንገት ተገደሉ። የአማራ ክልሉ ፕሬዝዳንት አቶ አረጋ ከበደ የፋኖን ምት መቋቋም ተስኗቸዋል። አቶ አረጋ ከበደ የሚተማመኑባቸው ከፍተኛ ባለስልጣኑ በትላንትናው ዕለት ተገድለዋል። በአማራ ክልል ከፍተኛ የብልጽግና ባለስልጣን ላይ በትላንትናው ዕለት የተፈጸመው ግድያ ከፍተኛ መነጋገሪያ ሆኗል። በደቡብ ወሎ ዞን የከለላ ወረዳ የሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ የሆኑት አቶ አሊ አህመድ ዩሱፍ በጫካ በተደራጁ ታጣቂዎች በተፈጸመ ጥቃት ህይወታቸው ማለፉን የወረዳው አስተዳደር ገልጿል። የወረዳው ኮሙኒኬሽን እንዳመላከተው አቶ አሊ አህመድ ህይወታቸው ያለፈው ማክሰኞ ታህሳስ 28 ቀን 2018 ዓመተ ምህረት ነው። የወረዳው አስተዳደር ባወጣው መግለጫ ጥቃቱን የፈጸሙት አካላት በአማራ ህዝብ ስም እየማሉ የውጭ ባዕዳንን ሀገር የማፍረስ ተልዕኮ ተቀብለው በየጫካው የተደራጁና የህዝብን ሰላም የሚነሱ አሸባሪ ኃይሎች ስል የገለጻቸው ታጣቂዎች መሆናቸውንም ጠቁሟል።
አቶ አሊ አህመድ በ1977 ዓመተ ምህረት በከለላ ወረዳ የተወለዱ ሲሆን በደሴ መምህራን ትምህርት ቤት ኮሌጅ በዲፕሎማ እንዲሁም ከቅድስተ ማርያም ኮሌጅ በትምህርት ዕቅድና አስተዳደር የመጀመሪያ ዲግሪያቸውን አግኝተዋል። በመንግስት የሥራ ዘርፍ የረጅም ጊዜ ልምድ የነበራቸው ሟች ከግንቦት 20 ቀን 1997 ዓመተ ምህረት ጀምሮ በተለያዩ የመንግስት ኃላፊነቶችም አገልግላቸው በመግለጫው ላይ ተጠቅሷል። አቶ አሊ አህመድ ህይወታቸው እስካለፈበት ዕለት ድረስ የከለላ ወረዳ ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ ሆነው በመስራት ላይ ነበሩ። የወረዳው አስተዳደር በኃላፊው ሞት የተሰማውን ጥልቅ ሐዘን ገልጾም ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ተመኝቷል። በመጨረሻም የመፈንቅለ መንግስት ሙከራ መደረጉ ተሰማም። የቀድሞ የመንግስት ባለስልጣናት ገዢው መንግስት ላይ የመፈንቅለ መንግስት ሙከራ መክሸፉ ተገልጿል። የመፈንቅለ መንግስት ሙከራውን በተመለከተ አነጋጋሪ መግለጫም ተሰጥቷል። በቡርኪና ፋሶ በትላንትናው ዕለት የተሞከረው የመፈንቅለ መንግስት ሙከራ መክሸፉን የአገሪቱ መንግስት ገልጿል። የቀድሞ የቡርኪና ፋሶ መሪ በሆኑት ዳሚምባ ዋና አቀናባሪነት የተመራ መሆኑን የቡርኪና ፋሶ የደህንነት ሚኒስትር መሐመዱ ሳና በቴሌቪዥን ባስተላለፉት የቪዲዮ መልእክታቸው ገልጸዋል። የመፈንቅለ መንግስት አቀናባሪዎች የአሁኑን የአገሪቱ መሪ ኢብራሂም ትራውሬን እና በርካታ ወታደራዊና ሲቪል ባለስልጣናትን ለመግደል የድሮን ጣቢያን ከጥቅም ውጪ ለማድረግና በመቀጠልም በውጭ ኃይሎች የሚደረግ የመሬት ላይ ወታደራዊ ጣልቃ ገብነትን ለማድረግ አስበው ነበር ተብሏል። ዋናው ተዋናይ እንደ አውሮፓውያኑ በመስከረም 30 2022 በኢብራሂም ትራውሬ ከስልጣን የተወገዱትና በአሁኑ ጊዜ በቶጎ በግዞት የሚገኙት የቀድሞ የሽግግር ፕሬዝዳንት ፖል ሄነሪ ዳሚባ ናቸው ተብሏል። ለመፈንቅለ መንግስቱ አብዛኛውን የገንዘብ ድጋፍ የመጣው ከኮት ዲቫር ሲሆን በቅርቡ ባደረገችው የገንዘብ ድጋፍ 70 ሚሊዮን እንደደረሰም ተዘግቧል። ምርመራና አሰሳ እየተካሄደ ሲሆን በርካታ ሲቪሎችም ታስረዋል። የመፈንቅለ መንግስት ሙከራው በአሁኑ ጊዜ በቁጥጥር ስር የዋለ ሲሆን ሁሉም የመፈንቅለ መንግስት ሙከራ ተሳታፊዎች ለህግ ይቀርባሉ ሲሉ ሚኒስትሩ ተናግረዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።